ሚዲያ ላይ ወጣችሁ ስሜን ማጥፋት ትችላላችሁ። ከ100 ሺህ በላይ ተከታይ ያላችሁ የተጽዕኖ ፈጣሪዎች ሰራተኞች እየበዙ ሲመጡ ቪዲዮ የምትለቁት ቪዲዮ እየበዛ ሲመጣ አንድ በጣም ፍራስትሬት የሚያስጨንቅ ነገር አለ። እሱ ምንድነው? ጥሩ ኤዲተር ማግኘት፣ ጥሩ ፕሮዳክሽን ማናጀር ማግኘት፣ እናንተ እንደምታስቡት እያሰበ ስክሪፕት የሚጽፍ ሰው ማግኘት ኢምፖሲብል ነው። ላለፉት 6 ዓመታት አይቼዋለሁ። ሜቢ አንዳንድ ጊዜ ሰራተኛ ሰልጥናችሁ በቃ እንደኔ ማሰብ ጀመረ ስትሉ ደግሞ ምናልባት ስራው ሊለቅባችሁ ይችላል። ይሄንን ነው የፈታው ኤአይ። አዲስ የመጣው ጄሚኒ ልክ እንደናንተ የሚያስብ አይምሮ ጄሚኒ ላይ ኮፒ ማድረግ እንደሚቻል ታውቃላችሁ። ለ12 ኤፒሶድ የሚሆን ተከታታይ የድራማ ስክሪፕት በ3 ሰዓት ውስጥ መጻፍ እንደሚቻል በተግባር ሞክሬዋለሁ። 6 እና 7 ሰዓት የፈጀ ቀረጻችሁን ወደ 1 ሰዓት ለማሳጠር የግድ እናንተ መቀመጥ አይጠበቅባችሁም፣ ወይም ጂኒየስ ኤዲተር አያስፈልጋችሁም። ጄሚናይ ነገሩን ቀየረው። አይምሮአችሁን ጄሚናይ ላይ ዲፕሎይ ካደረጋችሁ በኋላ አዲስ ኤዲተር መጥቶ እንደናንተ እያሰበ መቁረጥ ይችላል። ኮንተንት ክሪኤሽን ላይ ጥልቀት ያለውና የ10 ሰዓቱን ስራ በ6 ደቂቃ የምትሰሩበት፣ ነፃ የምትወጡበት፣ የጊዜ ነፃነት የምታገኙበት፣ ሰራተኛ ቢቀያየርም እናንተ ግን ሁልጊዜም የማትቀያየሩበት አስደናቂ የኤአይ አጠቃቀም ስልጠና አዘጋጅቼላችኋለሁ። መጋቢት 11 አርብ ቀን በካፒታል ሆቴል ምሳ ያለው ጽድት ያለ ስልጠና ከ100 ሺህ በላይ ተከታይ ያላችሁ የተጽዕኖ ፈጣሪዎች፣ ጋዜጠኞች፣ የሚዲያ ባለሙያዎች፣ የፊልም ሰዎች፣ አርቲስቶች በሙሉ ዘመኑን መዋጀት ከፈለጋችሁ፣ አዲስ በሚመጡት ወጣቶች ሳትተኩ አሸንፋችሁ መቀጠል ከፈለጋችሁ እመኑኝ ይሄ ስልጠና ይገባችኋል። መታችሁ የማይረባ ነገር ካያችሁ ሚዲያ ላይ ወጣችሁ ስሜን ማጥፋት ትችላላችሁ። ቦታ ያዘጋጀሁት ለ50 ሰዎች ብቻ ስለሆነ እዚሁ ቲክቶክ ላይ ባዮ ላይ ሊንክ አስቀምጫለሁ። ይሄ የቪአይፒ የኤአይ ትሬኒንግ ነው። መጋቢት 11 ቀን በካፒታል ሆቴል እጠብቃችኋለሁ። ትደሰቱበታላችሁ።